ለወንድ ልጅ አላት ወንድ ልጅ አላት بالك የሆነች ወጋ ውሃም ስጫቸው እስቲ እንዳይጠላለፉም እያየሽ ጭድም አድርጊላቸው። መቼም ተንከባከቢያቸው። እንግዲህ እሺ ሆነ እንግዲህ እንደው ትመጣለህ ይሆን? እንደው ሰላም ተሆነማ መምጣት አይቀርም። እስቲ ዞሮ አንቺ እንደነገርኩሽ ቤቱንም ትተሽ ወዲያ ወዲህ አትይ። እሺ እኔስ ግድ የለም ነበር፣ ግን እንደው ለከብቶችም ለምኑም ስለማይሆንልኝ እንደው አደራ እንዳታመሽም ታደርክም ነገ በጠዋቱን አለ። እስቲ እንግዲህ እንደ ጌታ ፈቃድ ሰሮ መለሳለሁ እያለሁ ግን ባትጫዋት ማደር የማይቀር ነው። ዞሮ ይመጣል ብለሽም ተስፋ አታድርጊ። በልሽ ይሁን። እስቲ በሰላም ያድርስ። አሜን። በልቻው ፍሬያን ትከዚ የተወቀርኩ እናንተን ብዬ አይደለም ወይ? ወይ ጉድ! አሃ ማን ደርሶ? እንዴት ነህ? እንዴት ዋልክ? ደህና ነህ ወይ? ደህና ነህ ወይ? እንዴት ነህ? ና በግ እያለቃቀምኩ ነው። በጎችን እያለቃቀምኩ። ቁጭ በል እስቲ። ልቀመጥ እንዴ? ቁጭ በል እስቲ። እንደምን ነህ? ቀስ በል አንተ። ይኸውልህ እንግዲህ ተከበርኩት። አየህ አንተ ነገር እኮ እግርህን እስቲ እንደመታ ቀስ ብለህ። እሺ እሺ። እግርህን አይመታኝም። አይመታኝስ ምን የእግር ደግሞ ለምዶት በስራ ላይ ተው እንጂ እንደሱም አይሆንም። እሱስ ኧረ እኔስ ለልግጥ አንተ ሳምንት ቅዳሜማ ይሄንኛውን ይዤው ልሂድ ብዬ እዚህም ተሴቶች ጋር እየተራወጠ ሰውነቱም ይቀንሳል ብዬ ሸጋ ሙክት ሆኗል። አንተ እያየኸው ትንከባከባቸዋለህ። ወረቅ እንዴታ! ኧረ እሱማ ነው ትክክል ነው። ግድ አይደለም ወይ ማን ደርሶ? እሱማ ኧረ ስፈልግን ያገኘው ምን በደህና ነው? ኧረ በደህና ነው። እኔማ ምን መሰለህ? ምን ሆንክ? ኧረ ደህና ነኝ። ነገ ላሳጭር ነበር ጤፍ። እሱ ሸጋ ነገር አይደለም እኮ እና ብትሆነፍለኝ ብዬ ነበረ። እኔም ደግሞ ሌላ ጊዜ አግዝሃለሁ። አይ እንደው ጌታ አይነት ነገር እንደው እንትን አልክ። ምን ነው አይመችህም? እንደው እዛ የነጌታቸው ልጆች ተጣልተው እንደው እነሱን ሰላም አደርጋለሁ ብዬ በጠዋት እገሰግሳለሁ ብዬ ነበረ። እንግዲህ እነሱንም ቢሆን በሳምንትም ቢሆን ምን አጣላችሁ? በል ታዲያ አንተ ምንም ደህና ወጥተው የሚገቡ ዘመዶቻቸውን እንኳን ኧረ ተው ችግር የለውም። ምን እነሱን አስታርቃቸው እንጂ ለኔስ ችግር የለውም። አሃ ተው እንጂ ማይደርሱ እና እናንተ ምን የምትላጣለህ እንደ ሌላ ጊዜ? እኔስ ቢሆን በስራ ሰዓት ሁሌ ና ድረስ የምትባል አንተው አይደለህ? ስለዚህ ደግሞ አንተም ማጨዳ ቢሆን አይቀርም። ችግር የለውም። ሐሳብ አይግባ፣ በእኔ ሐሳብ አይግባ። የእውነትህን ነው? አዎ የእውነቴን ነው። ይሄ ከባድ ጉዳይ ነው እኮ ቀላል ማድረግ ነው። ኧረ ግሱማ የተጣላን እንደማስታረቅ ሸጋ ነገር አለ ብለህ ነው። ስለዚህ ነገ ጠዋት ገስግሰን የምታይ እንደው ጠዋት ረፋዱ ላይ ልሂድ እያልኩ ነው። አመሻሽ ላይ ልሂድ እያልኩ ነው። ገና ነኝ ግን ረፋዱ ላይ ልሂድ እያልኩ። ረፋዱ ላይ ይሻላል። አንጣውም አታድርም እንደው እንጃ ተሮ ሰላም ታረኩ እንኳን አድር አይመስለኝም። እዚህም ከብቶችም ልጅትም ብቻዋን ስለሆነች እመጣለሁ ብያለሁ። እስቲ እንግዲህ የጌታ ፍቃድ ነው። እሱስ የእሱ ፍቃድ ነው። አይ እንግዲህ እዛው 4 ሰዓት ግን ብትሄድ ይሻላል። እስቲ እንደዛ ብያለሁኝ። እስቲ እሱ በሰላም የዋለ ያሳድረንና እንደሱ ነው እንግዲህ። መልሽ አንተም በጎችን አለቃቅም፣ እኔም ደግሞ እዛ አቶ ገረመውን እነግረዋለሁ ብያለሁ። ይኸውልህ ማን ደርሶ እንደው እውነት አላቀስ እኔም ጭንጥላይትን እያልኩ እዚህ ሁሌ እየተቀመጥኩኝ እንደው ንሳ ሌላ ሰው አተህ እንደው እንትን የምትል ተሆነ አደራህን ሐሳብ አይግባ። ዝም ብለህ ጉዳይህን ፈጥም። እኔ አንተ ቅር እንዲልህ አልፈልግም። ጉዳይህን ፈጥም፣ ችግር የለውም። በል እንግዲህ ሲሆን ተሎ ተደረስኩኝም እመጣለሁ። በወቁም በምኑም እንተጋገዛለን። ችግር የለውም። ጓኔ እናንተ እኮ ደግሞ ምን ይኸው የአንድ ቤት ዘር ማለት አይደለም። ስሟ ተዛምድም ነው እንደው ቅሬታ እንዳይመጣብህ ብዬ ነው። ኧረ ችግር የለውም። በእኔ እናንተ በኩል ቅሬታ ደግሞ በልሽ በል። እኔም እንግዲህ በጎችን ይዤ
እንትን ልበል በልህ እንግዲህ አንተም በል እሺ በቃ ደህና ዋል በልህ። አሜን። ዛሬ ያሰብኩት ተሳካ። አዎ እኔም ይሄን ነበር ስፈልግ ነበር። ጥሩ ነው እሰራለሁ። ጅሎት የማይሟላ ስጠብቀው የነበረ ነው። በባሩም እንደው እንደተሰቃዩ እናንተ ካላንዳጋሽ ዛሬማ ደስ ብሎኛል። እንዴ እስከ ዛሬ ድረስ ተጠብቀው አንተ ምንድነው ደግሞ ዛሬ ምንድነው አላየሁም እኮ እዚህ ፍስቱ ስትራለህ አይደለ? ምን ነው እንዴት ያላየኸኝ? ኧረ አላየሁም እኔ የታየሁ ብለህ ነው። ይሄ ድንጋይ ደብቆህ አንተማ መች ትታያለህ? ተው እንጂ እንደው ለመሆኑ ምን ነገር ገብቶ ነው ያላየኸኝ? ኧረ ምን ነገር ይገባኛል። እኔ ደግሞ ዝም ብዬ ነው እንደው በሐሳቤ አጨዳ ወቅት አይደል? አጨዳው ብዙ እሱን አይደል ሐሳብ ገብቶ ነውማ ዝም ብለኝ ያርክ። እንደው ለመሆኑ ምንድን ነው አንተ? ኧረ ምንም ነገር አይደለም። እንደው ዝም ብሎ ነው ዝም ብሎ አለ አይደል? አንዳንዴ ዝም ትጨነቀው በቀኝ እንደዚህ ብቻ እንትን ስትል እየሰማሁ ምንድነው? እስቲ ንገር። ኧረ አልደበቅኩም። አንተ ደግሞ ምን ይደበቃል? ሳይ ግን እንደዛ አይመስለኝም። የገጠመው ችግር አለ እንዴ? ምንድነው? ከኔ ምንድን ትደብቃለህ? ኧረ ካንተ የምደብቀው ነገር የለኝም። እና ምንድነው ታዲያ? እንግዲህ ካንተ የሚደበቅ ነገር የለም። እንግዲህ ንገረኝ ታልከኝ አንተ የብዙ ቀን የሚስጥር ጓደኛ አይደለ? እና ይሄማ እንዴት ንገረኝ ንገረኝ ታልከኝ ንገረኝ። ምንድነው? እኔማ ያለባቸውን ሚስት ታውቃታለህ መቼም። እንዴት የእሱን ሚስት ያላወቀ ማን እሷን ያላወቅኩ ማንን አውቃለሁ? እንግዲህ ከልጅነት ጀምሬ ስመኛት የነበር ኧረ የምን ህመም ነው ስመኛት? ከልጅነት ጀምሬ ስመኛት የነበረ ልጅ አብረን እንደምታውቀው አብረን ያደግን በጎችን ጥጃውን እየጠበቅን አብረን። ምን ነካ አንተ ዛሬ? ዋ የዛለ ተተማና ኧረ ብያለሁ አንተ። እና ምንድነው? ዋ ተው እስኪ አንተ ከልጅነት የጀምሬ እኮ ምመኛት ነበረ። እና ግን እንዴት ባለ ትዳር እኮ ናት። እኔስ አይደለም እሱ እኔ የሰማው ሌላ ሰው እንደዚህ ባልና። አሁን ዋናውን ጉዳይ ልንገርህ። ልክ እሺ ምንድነው? እና እሱ ወደዛ ወደ እንትኑ ወረድ ይላል። ወደዛ ማን ነበር የሚባል ያ የዘመዶቹ ሀገር። እሺ አውቃለሁ። ምንድነው እሱ? ወደዛ ወረድ ይላል። እንግዲህ ዛሬማ እስከዛሬ ስጠብቀው የነበረ ቀን ነው። የናፍቆት የምወጣበት ልትመታው ነው ምንድነው? እሰይ ቀንታ ነው ማለት እሱን የምመታው ምንድነው? ሚስቱ ላይ ልሄድ ነው። ተው እንጂ አንተ ምን አይነት ሰው ነህ አንተ? ተው እንጂ አንተ እንዴት ምን አይነት ሰይጣን ገብቶ ነው እንደዚህ የምታረግ? ኧረ ምን ሰይጣን ነው እየመጣኝ ማለት ትዳር መስታማግድ ነው አንተ። እሱ እንዴት እንደቀደመኝ እኔ እኮ በጣም እያናደደኝ ነበር። እስከዛሬ እኔማ ቀደም አንተ አትቀድምም ነበር። ዛሬ ነገ ስንዋ ቶሎ ሰይጣን ነው ሹክ ብሎ ይሄን ነገር እርግፍ አድርገተው በልማ እኔ አልተው። ለማንኛውም ዝለንተ ለቤታችንም አታሰድቅ። አረክ አይሆንም። ደግሞ ምን ነካ አንተ? ዝም ብለህ በለ ግዴታ ወደዛ እኔ እንደዛ አይነት ነገር ደስ አይለኝም። ወየልህ አንተ እንደው የኔን ቃል አትቀበለኝም። እና እንዴት ነው የኔን ቃል የምቀበል? ይሄ ጥሩ ሆኖ አንተ እንደው ለኔስ ማውራት አታፍርም? አንተ ማውራት አንተ እንደው ማሰብ በል ቶ እኔ ዛሬ አስቤዋለሁና አልተውም። በልሽ ይቅና። መልካም ስራ። እኔስ እንደው አደራ ነው ይኸውልህ እዛ ጦል ስትል ድፍት እንዳያረግ። ዋ ማንን ነው የሚደፋው? አላወቀኝማ። አላወቃችሁኝም። እሱማ ካለባቸውን አላውቆትም ማለት ነው። አይ ዝም ብለህ ነው ሻርታ ምዘር ጭራሽ በሚስቱ ድሮ አይቀድምም ነበር። ከንቱ መቼም አያልፍልህ እንዲህ ነገር እንደጠነሰስክ የሰው ሚስት አይቀርህ። እንዲሁ መቼ ነው የምትሻሻል አንተ? እንዲሁም አሁን ምን አይነቱ ነው እናንተ? በስመ አብ ከዚህ ኮንትራት እንዳንዱ ነው ተይላ እንደዚህ ከሚሆን ድረስ እናንተ የዋ ነገር ብቻለሁ እኮ ዋ ከየት መጣ አንተ? ምንድነው እንደዚህ የሚያስደነግጥሽ? በይ አረ ከየት መጣ ነው? እንደው ከማሉ እንዴት እንደው ውሩን ጠብቀህ ትመጣለህ? እንዴ አንተ እንደው ቢያየ ሰውስ ቢሆን ስከታተለው አይደለም እንዴ ዋልኩኝ። እንደው ቢሆን ሲያየ ሰውስ ቢሆን እንደው ከማሉ እንዴት ትመጣለህ አንተ?
አንቺ ምን ነው መደሰት ሲገባሽ እንደዚህ በምትኩ እንደዚህ የምትንጨረጨሪ? አይ እኔማ እንደው እኮ ብደሰትም እኮ እንደው ከመዱ መጣ ብዬ ነው። አንተ እግሩ እንደው አሁን እኮ ነው እንደው በቻው ብሎኝ ሄደው። ታዩ ማሽና ጠዋት 4 ሰዓት ሄዳለሁ ሲለኝ አይደለም እንዴት 4 ሰዓት ጀምሬ ስከታተለው እስካሁን ድረስ ያመሸ አዳሩን ነው አይደል ሄደ። ወዴት ይሻላል አሁን ሲያልገቶች ለሱስ ቢነግረው። እሺ በቃ አንቺ ቤት ላይ ሌላ ሰው ሊመጣ ስለሚችል ወደ እኔ ቤት እንሂድ አይሻልም? አሁን እንደው እሱ ይሻላል። በቃ ነው የሚጀምረው። እንደው በሩ ገበብ አድርጊ። እጅ እሱ ምክንያት ስራዬን ጥዬ እስካሁን መንገዱን አስለቅቄ የምጨርሰውን ያን ሁሉ ድንጋይ እንዴት ነው የማደርገው? ነው እንግዲህ ዋ ያድግ ደግሞ ዛሬ ምን እግር ጥሎ ነው ምን እግር ጣለህ ደግሞ ዛሬ? ያው አንድ እዚህ አይድረስ ነው። አንተዬ እንዴት ዋልክ? ደህና ነህ? ደህና ነው አልኩኝ። ደህና ነኝ። እንደምን ነህ? መስገን ደህና ነኝ። ደህና ደህና ነኝ። ሰላም ነህ? ደህና ነኝ። ደህና ነኝ። እዚህ ከምትቆም ይልቅ እሱ ወደ ቤት አትገባም? በእናትህ አይ የማሳየው ቤቱም ዝግ ሆኖብኝ ብጠራ የሚሰማኝ የለም። በጎችን ብዬ አሁን እኮ ገና መምጣቴ ነው። እስቲ ና እኔም አልቀመስኩም። እስቲ ና አልገባ ያድግ አረብ ያድግ ወንዶችን ያልተናለሁ እንጂ አትለምነኝ። አልገባም። ይኸውልህ ማን ነው አንተ? ሌላ ሰው ይመስል ና አሁን እዛ መግባቱን ተተን እዚህ መዋራ ጉዳይ አለኝ። አንተ ና ቀርሰው ማለት ናማ አረ ልቋርስ ሰው ስንታገል እንደ ደህናማ አይደለህ እንዴ? እኔማ ምን ደህና ሆናለሁ ባንተ ነው እንጂ እኔማ ምን ይነካኛል? ምንድን ነገር መጣ? አንተ እንደው ከዛ ከአንተኒ ጋር ምን አገናኛችሁ? ማን ነው? ከማን ደርሶ ጋር ነው? ስሙን ቄስ ይጥረውና ነው እንጂ አንተ ማን ደርሶ ደግሞ እንደሱ አይመስዋል መሰለህ? አንተ በስራ ብትለው በምን አንተና ጥሩ የመሰለህ ውስጥን ስለማታውቅ እሱ ለአንተ ስንት ነገር እንዲያዘልህ እንዲያቀደልህ አላወቅህ። ያድግ ደግሞ እንደው ሌላውን ሰው ይመስል ደግሞ አንተ ምን አለ ደግሞ ማን ደርሶ እኔንም እንደ ሌሎች አለው ዳሉት። እኔ እንደሱ እያልኩ ሳይሆን ማን ደርሶ ሸጋ ሰው ነው። በስራም በማበሩ ማመስገኑ ኋላ ይድረስ ኋላ ይድረስ። አንተዬ እኔ የምልህ ተው ሚስትህን ድሮ እንትን ብሏታል እንዴ? እሱ ነው እንዴት ነው? ፒያዲግ ምን እያልክ ነው? እኔማ የሰማሁትን ነው እንጂ የሰማሁትን ያየሁትን ነው እንጂ ይሄ ነገር ሰይጣን ሹክ ብሎ መሆን አለበት እንጂ አይደለም። እሱ ራሱ ነው በጆሮ ሹክ ያለኝ። ማን ደርሶ ነው? አዎና እኔ እፈልጋታለሁ እሷን እስከዛሬ ስመኛት ነበር የቆየው አለኝ። እሙት ደግሞ ይሄማ የማይሆነው እሙት እያልኩ እኔ ልሙት እና ታዲያ ለምን ብዬ ነው እንዴ እደጃፍ ድረስ ብዬ እስካሁን የምጠብቅ? ስንት ስራ ላይ እኮ ስራዬን ጥዬ ነው የመጣሁ። እና ማን ደርሶ ተው እስኪ ተው። አንተ እኮ ስለማታውቀው ነው እሙት ስለማታውቀው። ቆይ እንዴት አሰባት? ኧረ ነገር ምን መስማት ምን ቢላይ ጥሩ ነው? ይኸውልህ አሁን ልብ ገዝተህ አድምጠህ ድሮን የመኛት ነበር። አሁን ግን የኔ ማድረግ እፈልጋለሁ። እንዴት ማን ደርሶ ነው እንደሱ እና እንዴት ስለው እንዴትማ እኔ እየተመኘው ነው እሱ የወሰዳት። አሁን በእጅ አስገባታለሁ አለ። ለምን ስለው እንዴት አድርገህ ስለው አሁን እሱ ሰው ላስታረቅ ልሄድ ነው እያለኝ ነው። ነገ የሚመጣበትንም የሚሄድበትንም ሰዓት ነግሮኛል። እሷን የኔንም ማድረግ እቤቷ አገብቼ የምፈልገውን ነገር አደርጋለሁ ብሎኛል። እና ስማ እና ይሄ ማን ነገረኝ? አንተው በራስህ እንትን አይደል የነገርከው? ለህር ነው ሽማግሌ ይላል እኮ አንተ ራስህ እንዴት ይሄ ማን ነገረኝ? እስኪ አሁን ንገረኝ። እኔማ እንደ ድሮ አጨዳዋልልኝ ሲለኝ ደግሞ እኔ እዛ ሰው ላስታረቅ ለህር ነው ብዬ ነው። አንተማ ፈልፋለህ ና አንተማ ምን ታውቃለህ? በውስጥ ምን አለ እሱ ነው እንጂ እስከ ዛሬ ስንቱን አዳረሰ። ዛሬ እቤት እሳታት ተብሎ መጣ። እሙት የሆኑ እስከ ዛሬ ቤት ጠብቅ ብለው ሀዲያታው አንተዬ እኔ ጎረቤት እሱ እንደሱ አይነት ሰው የለም እያልኩ እኮ ነው። አንተ ሳመሰግነው እሺ ይሄን ጋር ብዬ ነው እንግዲህ እኔም ወደ ስራ ልሄድ ነው። ዞሮ እንግዲህ አንተ የምታደርገውን አንተ አድርግ በል ገረ ወዳጅ መስሎ ጠላት ይሉሃል። ይሄንን ነው ለካንስ በስራውም በምኑም እንደዚህ ጠዋት ማታ የሚንቀዠቀዥ ለካን ሚስቴን አስቦ ነው። እረቆ መስሎታል እኮ አይደለ?
እሱማ አዳራችን የኛው ነው። እናንተ እንዴት መጣ? አላደርግም እንዴ? አላደርግም ነበር። ስለምን ማደረጋች እንደት ምታወሪ? አላደርግም። የት ሄደሽ ነው? የት? እሱ ጋር ነው እኮ ማለት ይለድ አንተ እንደምታስበው አይደለም እኮ ምንድነው? የውልና ነገ እንደማሳጭር ነግሬሃለሁ። እኮ ነገርከኝ። እኔም ደግሞ ሌላ ቦታ እንደምሄድ ነገርኩ። እኔ በሌለሁበት እግሬን ጠብቅ። ኧረ አይደለም። ምንድነው? መቼም አንተ የለህምና ቤት የሚያረፍ ዝም በል አንተ። ኧረ ዝም በል አንተ። እውነቱን ተናገር። እውነቱን እንደነገርኩህ ነው። እና እኔን እኮ እንደዚህ የምንደራረግ አይደለም። ኧረ ምን አይነት ጆሮ ነው ሰካይ ነው አንተ። አንተንማ ቆይ እንጂ እንደው ከባለ ትዳር ውስጥ ጋር እኮ ምን እያደረክ ነው እያልኩ እኮ ነው እኮ እንደዛ እንዳልኩ እኮ እባክህን አብረን አድርገን እባክህን አጨክንብኝ። እንግዲያስ መሽኛህን ቦጭቄ ከምጥለውና አንተን ቆራርጬ ለውሾቼ ከምሰጥ ኧረ እባክህ ምንም አታርገኝ። ከዚህ በኋላ አይደገመኝ። ምንም አታርገኝ ያልክ አንተ ኧረ ኧረ ስለ ወንድ ልጅ አምላክ ስለ ወንድ ልጅ አምላክ